የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ አድማጮቻችን። ዛሬ ረቡዕ የካቲት 19 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ የካቲት 19 ቀን 1932 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ትግላችን ክፍል 3 እና 4 እናሰማለን። በመጨረሻም ህይወት አሰፋ የላኩልንን ጽሑፍ ክፍል 3 አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። አዲስ ቅዳም ከተማ ውስጥ ከተደበቀው ወዳደር የናጡት ነካሽ ብልጽግና ካድሬ ላይ ቦምብ ጥቃት ተፈጸመ። የፍሬማ ጥራንፎ ሻለቃ ከምሽቱ 2:30 አካባቢ ሰርጎ ገብ ገዳይ ቡድኑን ከውስጥ ኃይል ጋር አቀናጅቶ በማስተሳሰር በሰራው ኦፕሬሽን ያገዛዙ ፈረስ ካድሬ ታግል እጅጉ ለትንሽ አመለጠ ሲሆን ከአጃቢዎች ውስጥም የተደመሰሱ ተደምሰው በስም የሚታወቁ ውሻ መንግስቱ አዳነ፣ ውሻ አበበ ገኒ የተባሉ የካድሬ መጠቀሚያዎችን ጨምሮ ብዙ ደም ከልብ አጋሶች በከባድ ሁኔታ ቆስለው ወደ እንጅባራ ሆስፒታልና አዲስ ቅዳም ጤና ጣቢያ ተወስደዋል። የከተማ ውስጥ ኦፕሬሽኖች ተጠናክረው ይቀጥላሉ ብለዋል። የሜጀር ጀነራል ባንታ ባተ ተወራሪ ክፍለ ጦር ጀብድ ፈጸመ። ማህደረ ማርያም ከተማ ዙሪያ የአማራ ፋኖና ያገዛዙ ኃይል 77ኛ ክፍለ ጦር ከጠዋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ተፋጠው ውለዋል። የአማራ ፋኖ ያገዛዙ ምሽግ በመሄድ ከቀኑ 7 ሰዓት ከ30 እስከ 11 ሰዓት ድረስ አውደ ውጊያ ሲያደርጉ ውለዋል። የሜጀር ጀነራል ባንታ ባተ ሁለተኛ የግብር ልጆች ጥላትን በሰው ማስከዳት ውጊያ ውጤታማ ድልን ተጎናጽፈዋል። ውጊያ የተደረገባቸው ቦታዎችም ገብሬ ምንጭ፣ ክሬቸር፣ ማህደረ ማርያም ጽዮን፣ ማህደረ ማርያም፣ አዱይ መገንጠያና ዮሐንስና የተለያዩ መዳረሻዎች ናቸው። በዚህ ውጊያ ጥላት የመውጋት ሞራሉ ሲሟጠጥ በተቃራኒው ፈተና አንጋቢዎች የኦቢ ግርፎች ነፍጠኞች የአብይ የኦነግን ኃይል በማፈናቀል የበላይነቱን ወስደዋል። ጥላት በቁስም በአካልም ሆነ በስነ ልቦና የተመታ ሲሆን ይህ ክፍለ ጦር ጥላት መጣብን ሳይል ራሱ ወደ ጥላት ቀጠና በመግባት ጥላትን መደምሰስ የቻለ ታላቅ ጀብድ ፈጸመ የዘመናችን አርበኛ ነው ብለውታል። የደጋው መብረቅ ኮር ጽናት ክፍለ ጦር የዙፋን ጠባቂ ከፍተኛ አመራር ከናጃቢዎቹ ፓትሮል ላይ ባለበት ጥቃት በመፈጸም ያጀበውን ዙ 23 በማቃጠል ታላቅ ጀብድ ተፈጸመ። የሚኒሊክ እዝ የደጋው መብረቅ ኮር ጽናት ክፍለ ጦር ታላቅ ድል ተጎናጽፏል። ወደ ውጊያው ሜዳውን ከግሸን መገንጠያ እስከ ታሪ ተራራዎች በዘረጋው በረሃ ላይ ከፍተኛ አመራሩ ዙ 23 እና የፓትሮል ሹፌር እንዲሁም በርካታ መከላከያ ተደምስሷል። ፓትሮል ላይ የነበረ ከፍተኛ አመራር ሲቆስል የፓትሮል ሹፌሩም ተደምስሷል። 7 መከላከያ ሰራዊቶች እንዲሁ ሲሸኙ 9 ከባድ ቁስለኛ ሆነዋል። አመሻሽ ላይ በተደረገው ውጊያ የአካልና ቁስ እንዲሁም የሞራል ኪሳራን ያስተናገደው በህይወት የተረፈው ያገዛዙ ቅጥረኛ ኃይል በረሃ ለበረሃ ሸሽቶ በየጥሻው ተሸርቆ ነፍሱን አትርፎ ወደ ተንታ ወረዳ ሌቱ ሲነጋ የሸሸ ሲሆን ሌሎቹ ይዘገያል እንጂ አህያ ይጅብናት የሚለውን ቢል የገባው እጁን ለፋኖ ይሰጠማል። የምርኮ በረከት የሆኑት የጦር መኮንኖች ኮሎኔሎችና ሻለቃ መሪዎች ባጋጠማቸው ሞትና ውድመት የተነሳ በከዘራ ሲጓዙ አድረዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነውዝ ከሰም ሁለተኛ ኮር ቡልጋ ክፍለ ጦር ባገዛዙ ጥምር ጦር ላይ ድል ተቀዳጀ። መነሻውን ከመታራ ከተማ ያደረገው የብልጽግና ዙፋን አስጠባቂ ኃይል ወደ መተብላ ከተማ ለመግባት ያደረገው ሙከራ ሳይሳካ ቀርቷል።
ከአሁን በፊት ከሞጆ ከተማ ተነስቶ አረርቲ ከተማ አድርጎ መተብላ ከተማ ለመድረስ ከፍተኛ ዋጋ ሲከፍል የነበረው የጠላት ኃይል አሁን ደግሞ መነሻውን ከሞጆ ይልቅ መተሃራ ይሻለኛል ብሎ ቢመጣም ያልጠበቀው ሰብአዊና ቁሳዊ ኪሳራ በማስተናገድ ወደ መጣበት ለመመለስ ተገዷል። በዚያ ወደ ውጊያ ያገዛዙ የግል ኃይል ከመተሃራ ከተማ ኦፕሬሽን ሬሽን ጭኖ መተብላ ከተማ ያለውን ኃይል የሚቀይር ሌላ ተጨማሪ ኃይል ይዞ ቢመጣም በቡልጋ ክፍለ ጦር አናብስቶች አርበኛ ቸርነት አማረ ሻለቃ ከደመቆና ዋንስ የቀበሌ አባት አርበኞች ጋር በመሆን አይቀጡ ቅጣት ተቀጥቶ ወደ መጣበት እንዲመለስ ተገዷል። ያሰበውን ማሳካት አቅቶት ወደ ኋላ የተመለሰው የጠላት ኃይል ከፍተኛ የሆነ ሰዋዊና ቁሳዊ ኪሳራ ደርሶበታል። ውጊያው የጠላት ተሽከርካሪዎች የተመቱበትና ከፍተኛ የሆነ ኃይል ሙትና ቁስለኛ የሆነበት እንደነበር ታውቋል። ከፍተኛ የሆነ መደናገጥ ውስጥ ገብቶ የተመታው መኪናዎች በሌላ ተሽከርካሪ እየተጎተተ የወጣበትና መተብላ ከተማ የነበረው ተቀያሪ ኃይል ወደ ኋላ በመመለስ የጫነውን ፍራሽና ሌሎች ቁሳቁሶችን ለማራገፍ ተገዷል። በመጨረሻም ያገዛዙ ኃይል ክንደ ብርቱን የቡልጋ ክፍለ ጦር የፋኖ አናብስቶች ክንድ መቋቋም ሲያቅተው የያዘውን ይዞ ቃሪውን ጓዙን አንጠባጥቦ ወደ ኋላ ተመልሷል። የልጅ ኢያሱ ኮር አሃዶች አምባሰል ዙሪያ ከውጫሌና ማርየ እስከ ጊሸን ድረስ በርካታ ግንባሮች ላይ ከ10 ቀን በላይ ተጋድሎ አድርገዋል። በዚህም ጠላት ላይ ከባድ ሰዋዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውን በማስከበር ድል አስመዝግበዋል። ከደሴ በርካታ እግረኛ ኃይል መካናይዝድ በማዝመት እንዲሁም ከውጫሌ ውርጌሳ፣ መርሳ እንዲሁም በማርየ በጊሸን በኩል ግንባሮች ፈጥሮ ወደ አምባሰል ድብል ድልባ እና ጅጎዶ አካባቢ ማጥቃት ያደረገ ጠላት ጋር ከ10 ተከታታይ ቀኖች በላይ ተጋድሎ በማድረግ በጠላት ላይ ከባድ ኪሳራ አድርሷል። በዚህም ጠላት በደረሰበት ምት ምክንያት እርስ በርሱ እስከ መታኮስ የደረሰ ሲሆን የእርስ በርሱን ተኩስ ለማስቆም ለሌሎች ተግባሮች ከደሴ በዙያ 3 ታጅበው የመጣው ኮሎኔል የሰሞኑ ቁስለኞችንም ይዞ ለመውጣት ተገዷል። በደፈጣ ጥቃቱ ኮሎኔሉን አጅቦ ይንቀሳቀስ የነበረው ዙያ 3 በተፈጸመበት ጥቃት አውከታ ያጋጠመው ሲሆን ወደ ቀጠናው ድልባና ጅጎዶ ገብቶ የነበረው ጠላት በደረሰበት ከፍተኛ የሚባል ጥቃት መቋቋምና ተረጋግቶ ምሽግ ሰርቶ መከላከል አቅቶት ቀጠናውን ለቆ ወጥቷል። በዚህ በሰሞኑ አመርቂ ድል ላይ የምስራቅ አማራ ኮር አንዱ ባለሽርጦ ክፍለ ጦር፣ ምስራቅ አማራ ኮር ሁለቱ ታጠቅ ክፍለ ጦር መርሳ ውርጌሳ ውጫሌ አካባቢዎች ላይ ታላቅ ተጋድሎ በማድረግ አሪያ ነው የተባለ ከፍተኛ ድልን አስመዝግቧል። የመንገድ እገዳው መነሳቱን የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ 105ኛ ኮር ገለጸ። ከድሮ ቤት የቁንዝላ ደለጎ፣ ከባህር ዳር ጭምባ ቁንዝላ ደለጎ፣ ከድሮ ቤት የዝህብስት ወገዳና ከድሮ ቤት ያሙሲት ማማላ እንዲሁም ዲላሞ ለሁዲ መንገዶች ተዘግቶ እንደነበር ይታወቃል። አሁን መንገዶች የተዘጉባቸው ምክንያቶች የተወሰኑ ስለተቀረፉና የመጪው በዓል ምክንያት በማድረግ ከዛሬ ጀምሮ መንገዶች ክፍት ሆነዋል ብለዋል። በቦታዎች ላይ የጣለው የእንቅስቃሴ ገደቦች የተነሱ መሆኑን ማረጋገጥ እንዳለን ያሉ ሲሆን ትዕዛዙን አክብራችሁ እገዳውን በትዕግስት ስትጠባበቁ የነበራችሁ አሽከርካሪዎችና የተሽከርካሪ ባለሀብቶች እንዲሁም መላው ሕዝባችንን ያሳያችሁትን ጨዋነት ማመስገን እንወዳለን ብለዋል። የቅድስት ቤተክርስቲያን ንዋያተ ቅድሳትና ሀብትና ንብረቷን እንዲሁም ቅርሷን እያወደመ የሚገኘው ብልጽግና ዛሬም ገንዘቧን በይፋ በጠራራ ፀሐይ ሲዘርፍ መዋሉ ተገለጸ። ሳይጠይቋት ይቀሟታል እንዲሉ በምንደኞች ምክንያት ቤተክርስቲያን ሕጋዊ ሰውነቷ ተረስቶ ሳትጠየቅ የምትነጠቅ ሆናለችም ተብሏል። ከምዕመናን መቀነት በምጽዋት በስንት ጣር የተገኘ የቤተክርስቲያን ንብረት አገዛዙ በማናለበኝነት በጠራራ ፀሐይ ድምጽ ሳያሰማ ከአካውንቱ ያለ ፍቃዷ እየዘረፋት መሆኑም ታውቋል። ለቤተክርስቲያን መወገን የነበረባቸው ከወንበሩ የተጎለቱ ኤሊዎች እንደገና የደብሮችን ዝርዝር እያሰለፉ በመስጠት በዝምታ በመተባበር ቤተክርስቲያንን ከመጉዳት ያለፈ ሚና የሌላቸው ሆነዋል ሲሉም የኔታ ገብረመድህን መረጃውን አድርሰውናል።
የጋራ ጥላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው ሲሉ የፖለቲካ አዋቂዎች ገለጹ። የዘር ፍጅት የገጠመው ህዝብ ዓላማውን ሳያመቻች ጥቅሙን አሳልፎ ሳይሰጥ ከሌሎች የሩቅና የቅርብ ኃይሎች ጋር ቢተባበር ተፈጥሯዊ ነው ያሉ ሲሆን የእሳት ባህር ውስጥ የተጣለ ህዝብ ነዶ ከማለቅ እስከ አዳነው ድረስ የየትኛውም አይነት እርምጃ ቢወስድ ሁሌም ልክ ነው ብለዋል። ዘራችን ከስብና ካርታ ላይ ሊሰረዝ በምድርና በሰማይ የዘመተ ኃይል ከማን ማቆም እንዳለብንና እንደሌለብን ወዳጅና ጠላት ሊመርጥልን አይችልም ብለዋል። እንደ ህዝብ ከማን ጋር መስራት እንዳለብን በጥንቃቄ አስልቶ የመወሰን አቅሙም መብቱም ያለ ሲሆን ማንም ርዕዮተ ዓለም ጽፎ ሰጥቶን የፖለቲካ ፕሮግራም አስጠንቶን ወደ ትግል አልገባንም። ዘመኑ ዋጅተን የነቃን ያነቃን የተደራጀንም ያደራጀንም የታጠቅንም ያስታጠቅንም እኛው ራሳችንን የጠላትን አከርካሪ የሰበርነው 1.5 ሚሊዮን አንድ ዲሽቃ ጥይት 500 ብር ገዝተን ነው ብለዋል። ያም ሆኖ ወደ ዋናው ጠላት በጠጠር ከሚወረውር ጋር ሁሉ ተባብሮ አስተባብሮ የማዝመትና የመዝመት ግብን የመምታት ታሪካዊ ኃላፊነት ግዴታም አለብን ያለ ሲሆን በጠላቶቻቸው እጅ ወድቀው ወደ ወሽዊት የመታረጃ ጉርኖ የሚነዱ አይሁዳውያን ድንገት ቅጽበታዊ እድል አግኝተው መሳሪያ አንስተው ሲፋለሙ ነውር ነበር አይደለም። ከኦሻዊት በታምር የተረፉት ይሁዲ ጠመንጃ አንስቶ ጠላቶቹ ላይ ቢተኩስ ነውር ነበር አይደለም ያለ ሲሆን ከዚህም ውስጥ አይሁዶች 1 ሚሊዮን ገደማ፣ ሮማዎች ሴንቲዎች 21,000 ገደማ፣ አይሁድ ያልሆኑ ፖሊሶች 75,000 ገደማ፣ የሶቪየት የጦር እስረኞች 15,000 ገደማና ፈረንሳዮች፣ ቼኮች፣ ኦስትሪያዎችና ቤላሩሳውያን ሌሎችም 12,000 ገደማና እነዚህ ሁሉ ወገኖች ተባብረው ናዚን ቢያስወግዱ ነውር አልሆነም፣ ይልቁንም መፍትሄ ሆናቸው እንጂ። የኛዎቹ አገዛዙን መራሽ ጥቁር ናዚ በዓለም ፊት የአማራ ህዝብ ላይ የዘር ፍጅት እየፈጸሙ ባሉበት ኢትዮጵያውያን ህመሙ ህምጥ ይሁን ስምጥ ሊካታት እየተደረደሩ በሚገኙበት በዚህ ወቅት ምን ያስጨዋል ከተባለ መልሱ ፍርሃት ነው። ጭንቀት፣ ግራ መጋባትና ምሕረት አልባው የታሪክ ማዕበል በራሳቸው ላይ መድረሱን ሲረዱ የሚያሳዩት መወራጨት መሆኑን ግልጽ ነው። በዚህ ሁሉ መካከል ታዲያ ወገን በመወናበድ ባንዳ ላራን ኤምሬት በወርቅ ቆፋሪ ሎሌነት ተቀጥሮ አካፋና ዶማ ተሸክሞ ከሱዳን እስከ ኢትዮጵያ ሸለቆዎች እያላበው ሲዞር የሚውለው አገዛዙ እንጂ ሌላ ማንም ግለሰብ የለም። በዳይ ራሱን በጅምላ የሚፈጀው የራሱ ክልል ላይ የእጅ አዙር ጦርነት የከፈተው አገዛዙ እንጂ ሌላ አካል አልነበረም። ባዳ እንጀራውንም የእንጀራ እናቱንም ከዱባይ ያገኘው ኮሎኔል እንጂ ከቶ ሌላ ሰው የለም። ባዳ ሀገሩ ምርት ገበያ ድርጅት አውጥቶ በጥቂት ፈረሱላ ቡና ዋጋ የሸጠው አገዛዙ ባንዳና የበቀለው አፈር ያደገበት መንደር ያሳደገው ህዝብ ላይ ባንዳች ያስተዳደግ ስብራት ምክንያት አንዳች አይነት ጥላቻ ያዳበረ የበቀል እብደት ውስጥ ያለው የራሱን ስጋ ቀቅሎ የሚበለው አብይ አህመድ በግላጭ ሊያጠፋ ስለተነሳብን ተለያይተን ያለን ኃይሎች አንድ በመሆንና በመስማማት ተመሳሳይ የሆነ ወጥ የሆነ አቋም በመያዝ በመረባረብ ልናደርገው ይገባል ሲሉ የፖለቲካ አንቂዎች ጨምረው መልእክታቸውን ነው ብለዋል። የዕለቱ ዜናም በዚያ በቃ። ትግላችን ከአርበኛ ፋኖ መኳንንት ቢዛሞ ወለጋ። ክፍል 3 ወርቅ ላበደረ ጠጠር። የአማራ ሕዝብ የኢትዮጵያን አገረ መንግስት በመገንባትና በመጠበቅ ረገድ ያደረገው አስተዋጽኦ ሊያስመሰግነው ሲገባ እንደ ወንጀል ተቆጥሮበት የፈተና ምንጭ ሆኖበታል። ሕዝባችን የኢትዮጵያን ሕልውና ለመጠበቅ ብቻ ሳይሆን ለፍትህና እኩልነት ያደረገው ተጋድሎም ከቁም ነገር አልተቆጠረለትም። ጽድቁስ ቀርቶ በወጉ በኮነነኝ እንደሚባለው
የአማራ ሕዝብ ላደረገው አስተዋጽኦ መመስገኑ ቀርቶበት ህልውናው አደጋ ላይ ባልወደቀ መልካም ነበር። ይሁን እንጂ ወርቅ ላበደረ ጠጠር እንዲሉ ጸረ አማራ ኃይሎች የቅኝ ገዢዎችን ትርክት በመቀበል በአማራ ሕዝብ ላይ መጠነ ሰፊ በደል ሲፈጽሙ ቆይተዋል። አሁንም በደሉ ተባብሶ እንደቀጠለ ነው። በቅኝ ገዢዎችና በቅኝ ገዢዎች ሐሳብ ተሸካሚዎች ያልተቋረጠ አማራን የማዳከም ሥራ ምክንያት ሕዝባችን ብዙሃን ሆኖ ሳለ ቁጥሩ አንሶ እንዲቆጠር እንዲመዘገብ ተደርጓል። ይኸውም አማራን በቁጥር አሳንሶ በአገርም ይሁን በዓለም አቀፍ ደረጃ ተጽዕኖውን ለመቀነስ በቁጥሩ ልክ የፖለቲካ ውክልናና የኢኮኖሚ ተጠቃሚነት እንዳይኖረው ወዘተ ለማድረግ የተሰራ ሴራ ነው። ይህን አደገኛ የቁጥር ቅሸባ ወይም ቅነሳ አጀንዳ ያስተዋወቁት ምዕራባውያን ቅኝ ገዢዎችና የእነርሱ ሐሳብ ተሸካሚ የሆኑት እንደ ህወሓትና ኦነግ ያሉት ጸረ አማራ ኃይሎች ደግሞ ድርጊቱን አስፋፍተውና አሻሽለው ቀጥለውበታል። የአማራ ሕዝብ በተለይም ጉዳዩን አጥብቆ ይዞ መታገል ይገባው የነበረው የአማራ ልሂቅ በበኩሉ ይህን አጀንዳ ክምር ይዞ ትግል አላካሄደበትም። ስለሆነም ውሸት ሲደጋገም እውነት ይመስላል እንደሚባለው የአማራ ሕዝብ ብዛት በአገሪቱ ሁለተኛ ደረጃ ላይ እንደሚገኝ ተደርጎ በየመጽሐፉ በየሪፖርቱና በየሚዲያው ሲስተጋባ ቆይቷል። በዚህ ምክንያት ራሳቸው አማራዎች የጠላትን የሐሰት ትርክት አምነው አማራን በሁለተኛ ደረጃነት ሲያስቀምጡት ታይቷል። ይህ ትልቅ በደል ነው። በትግላችን ህልውናችንንና ነጻነታችንን ካላስከበርን በስተቀር ወደፊትም ቢሆን ከዚህ በእጅጉ የበለጠ የቁጥር ቅነሳ ይገጥመናል። በአገር ደረጃ ህልውናው አደጋ ላይ ወድቋል። በተለያዩ የኢትዮጵያ ክፍሎች ተሰራጭቶ የሚኖረው የአማራ ሕዝብ በገነባት አገሩ እንደ ሁለተኛ ዜጋ ወይም መጤ እየተቆጠረ በነጻነት ተንቀሳቅሶ የመኖር፣ የመስራት፣ ንብረት የማፍራት፣ የመምረጥና መመረጥ እንዲሁም በራሱ ቋንቋ መገልገልና ባህሉን የመንከባከብ መብቱ ተገፎ ያለማቋረጥ ሲፈናቀል፣ ሲዋረድና ሲጨፈጨፍ ቆይቷል። ይህ በፋሽስት ኢጣሊያ ወረራ ጊዜ የጀመረ ጸረ አማራ አካሄድ በደርግ ዘመን በአብዮት ስም የቀጠለ ሲሆን በዘመነ ወያኔ ደግሞ ሕጋዊና መዋቅራዊ ገጽታ ተላብሶ ቀጥሏል። ወያኔ በሰነድ በተደገፈ ጸረ አማራ ትርክት ታጅቦ ያቀጣጠለው አማራን ከተለያዩ የአገሪቱ አካባቢዎች የማፈናቀልና የማጽዳት እርምጃ በኦህዴድን ብልጽግና ዘመን ደግሞ በብዙ እጥፍ አድጎ አማራዎችን እየጨፈጨፉ በዶዘር እየቆፈሩ እስከ መቅበርና ቤታቸውን ዘግቶ እስከ ማቃጠል ደርሷል። መስዋዕትነት ከፍለን ህልውናችንን እና ነጻነታችንን ካላስከበርን በስተቀር ከዚህ የበለጠ አስከፊ የዘር ማጥፋት አደጋ ያጋጥመናል። ህልውናው አደጋ ላይ ወድቆ ነጻነቱ ተገፎ ፍትሃዊ የፖለቲካ ውክልና ሳይኖረውና ፍትሃዊ የኢኮኖሚ ተጠቃሚነት ሳያገኝ በሁሉም መስክ ድሃና ተቅበዝባዥ እንዲሆን ተደርጓል። በቅኝ ገዢዎች እና የነሱ ሐሳብ ተሸካሚ በሆኑ ኃይሎች ያልተቋረጠ ጸረ አማራ የቅስቀሳና ፕሮፓጋንዳ ሥራ ምክንያት ሌሎች የኢትዮጵያ ብሔረሰቦች እንዲጠራጠሩት፣ እንዲፈሩትና እንዲጠሉት ተደርጓል። መስዋዕትነት ከፍለን በትግላችን ህልውናችንንና ነጻነታችንን ካላስከበርን በስተቀር ወደፊትም ሌሎችን ብሔረሰቦች በአማራ ላይ ማስነሳት ብቻ ሳይሆን በራሱ በአማራው ውስጥም ልዩ ልዩ የሃይማኖት፣ የፖለቲካ አመለካከት፣ የአካባቢ ወዘተ ክፍፍሎችን በመፍጠርና በማባባስ እርስ በርሳችን እንድንባላና እንድንዳከም ሰፊ ሥራ ይሰራብናል። በጸረ አማራ ኃይሎች በተሰራጨው የተሳሳተ ትርክት ምክንያት ዓለም አቀፉ ማህበረሰብ አማራ የቱንም ያህል ቢበደል
የቱንም ያህል ቢፈናቀልና ቢጨፈጨፍ እንደ በዳይ እንጂ እንደ ተበዳይ አያየውም። ስለሆነም አማራ ለዘመናት ሲሰደድና ግፍ ሲፈጸምበት በደሉን የሚያውቅለትና ከጎኑ የሚቆም ይህ ነው የተባለ አገር ወይም የፖለቲካ ኃይል ኖሮ አያውቅም። በትግላችን ሕልውናችንንና ነጻነታችንን ካላስከበርን በስተቀር ጠላቶቻችን ወደፊትም ቢሆን በአማራ ላይ የሚፈጸመው በደል በዓለም አቀፉ ማህበረሰብ ዘንድ ቦታ እንዳይኖረው ያልተቋረጠ ሥራ እንደሚሰሩ ግልጽ ነው። ክፍል 4 በሰላም ለመኖር ከፈለክ ለጦርነት ተዘጋጅ። የአማራ ሕዝብ ከሚገኝበት ማንነቱን የማይመጥን እጅግ አሳፋሪ አረንቋ ለመውጣት ራሱን ለመራራ ትግልና መስዋዕትነት ማዘጋጀት ይገባዋል። ከሌሎች የአማራ ወገኖቻችን ጋር በአማራዊ ማንነታችን እየተሰባሰብን በራሳችንን ማንቃት ማደራጀትና በጽናት መታገል ይጠበቅብናል። ሕልውናችን ሊጠበቅ የሚችለው ታሪካችንና ባህላችን ሊከበር የሚችለው ነጻነታችን ሊረጋገጥ የሚችለው በአማራዊ ማንነታችን ተደራጅተን አምረን ስንታገልና አስፈላጊውን መስዋዕትነት ለመክፈል ዝግጁዎች ስንሆን ብቻ ነው። ትላንት አልተደራጀንም ማለት ዛሬ መደራጀት አንችልም ማለት አይደለም። ትናንት ስንከፋፈል ቆይተናል ማለት ዛሬ መሰባሰብና ባንድ ላይ መቆም አንችልም ማለት አይደለም። ትናንት አልተባበርንም ማለት ዛሬ መተባበር አንችልም ማለት አይደለም። ትናንት አታጋይ ድርጅት አልነበረንም ማለት ዛሬ ጠንካራ አታጋይ ድርጅት መገንባት አንችልም ማለትም አይደለም። ያለ ጥርጥር ያለንበትን አሳፋሪ ሁኔታ ለመቀየር ቆርጠን ከተነሳን ሁሉም ነገር ይቻላል። በአጠቃላይ የአማራ ሕዝብ የሚገኝበትን እጅግ አሳፋሪ ሁኔታ ቀይሮ ሕልውናውን ለማስከበር ታሪኩንና ባህሉን ለማዳበር እንዲሁም ነጻነቱን ለማረጋገጥ ራሱን ለመስዋዕትነት ማዘጋጀት ይጠበቅበታል። ሕዝባችን ከእንስሳት ባነሰ ክብር ከመኖር ለመላቀቅና በሚመጥነው ከፍታ ልክ ለመኖር ራሱን ለጦርነት ማዘጋጀት ይገባዋል። የዓለም ታሪክ እንዳረጋገጠው ድልና ነጻነት ያለ መስዋዕትነት አይገኝምና ሕዝባችን ለመራራ ትግልና መስዋዕትነት መዘጋጀት ይጠበቅበታል። አማራ ታሪካዊ እጥፋት ላይ ይገኛል። አንድም ይህ ትውልድ መስዋዕትነት ከፍሎ የአማራን ሕልውናና ነጻነት ያስከብራል። ይህ ካልሆነ ደግሞ ታሪካዊው የአማራ ሕዝብ በልጆቹ ተከርቶ አሁንም ካለበት የከፋ ውርደት ብቻ ሳይሆን የዘር ማጥፋት ሰለባ ሆኖ ተበትኖ የማንም መጫወቻ ሆኖ ይቀራል። ይህ ትውልድ ባርነትንና ውርደትን በቃ ብሎ በመነሳት የአማራ ሕዝብ ከገባበት ታሪኩንና ክብሩን የማይመጥን መቀመቅ እንዲወጣ መስዋዕት የመሆን ታሪካዊ ግዴታ አለበት።
አንበሳ ሲያገሳ ጅብ እግሩን ያነሳ። ከሕይወት አሰፋ ክፍል 3። የበሰበሰ ቅጥረኝነት የፈለፈላቸው የባንዳ ዝንቦች ኢትዮጵያን ወረው ማግማታቸውን በቀደመው መጣጥፌ ላይ አስፍሬያለሁ። ከሚያውቁት ትንሽ ታሪክ ውስጥ ያንኑ በማጣመም የሚታወቁት የዘመኑ ጠማማዎች የአባቶቻቸውን አጥንት ረግጠው እየጨፈሩ ያሉ መሆናቸውን ጭምር እዚያው ላይ አካትቻለሁ። የብልጽግና ድውያን የተሸከሙት የየግል ስማቸው ከምግባራቸው ጋር እኩል የማይሄድ መሆኑን ደግሞ በዛሬው መጣጥፌ ላይ እንደሚከተለው አቀርበዋለሁ። ከጽድቅ ይልቅ ኃጢአትን የተራቡት እነኚህ አውሬ መንጋዎች የሰውን ልጅ ደም እየተጋቱ መኖር ከጀመሩ ወዲህ ብልሹ ምግባራቸው ወላጅ ያወጣላቸውን ስም አርክሷል። ብልጽግናዎች በዕድሜ መግፋትና በትምህርት ማነስ እንደ ቀጨጨ የቀረውን ጠባብ አእምሮ ሊያሰፉት ባለመቻላቸው መልካሙን ቦታ ሁሉ በተበላሸው ተግባራቸው እያቆሸሹት ይገኛሉ። በመሰረቱ እነኚህ ሰዎች የተሰጣቸውን የመጠሪያ ስም ለቆሻሻ ምግባራቸው መሸፈኛ ሊያደርጉት በተነሱ ጊዜ የሞኝ ብልጣብልጦች መስለው በመታየት ነውና ሞኝ አይሙት እንዲያጫውት እንላቸዋለን። በመሆኑም ይህን የረከሰ ተግባራቸውን ከመጠቃቀሴ በፊት ወላጅ ያወጣላቸውን መልካም ስም ዝርዝር ላድርግና ተግባራቸውን ደግሞ ላስከተል። በዚህ መሰረት ኩማ ደመቅሳ፣ ጁነዲን ሳዶ፣ አዳነች አቤቤ፣ ለማ መገርሳ፣ ሽመልስ አብዲሳ፣ አብይ አህመድና አጉራ ዘለሉ ጃዋር መሐመድ ከኦሮሞ ሕዝብ የወጡ ወራሪዎች ሲሆኑ አዲሱ ለገሰ፣ አያሌው ጎበዜ፣ ተመስገን ጥሩነህ፣ አገኘው ተሻገር፣ ይልቃል ከፋለ፣ አረጋ ከበደና ይርጋ ሲሳይ ደግሞ ከአማራ ውስጥ የተገኙ መጋዣዎች ሆነው ጭነት እየተጫኑ አሉ። በሌላ በኩል ደግሞ የሟች ጓዶቻቸውን ውርስ ይዘው የትግራይን ሕዝብ እየነደፉ ያሉት የህወሓት እባቦች ደብረ ጽዮን ገብረ ሚካኤልና ጻድቃን ገብረ ተንሳይ የሚል ቅዱስ ስም ይዘው መቀሌን ያረክሳሉ። አባተ ኪሾ፣ ሽፈራው ሽጉጤ፣ ደሴ ዳልጌ፣ ሚሊዮን ማቴዎስና ቀሪዎቹ የደቡብ ድሪቶዎችም ቢሆኑ ኃይለ ማርያም ደሳለኝን ይዘው ለአብይ አህመድ መነጠፋቸውን እናውቃለን። እነኚህ ከአራቱ ህብረተሰቦች የወጡ የቤት ጥራጊዎች በገማው ሰብዕናቸው ህዝብን እየበከሉ ኢትዮጵያን ማቆሸሽ ከያዙ እነሆ ዓመታትን አስቆጥረው ከማምሻ ዕድሜያቸው ላይ አሉ። በስማቸው ተውበው በግብራቸው ደግሞ የቆሸሹ የመሆኑ ነገር አገር ሲያረጅ ጃርት ያፈራል የሚለውን ብሂል ልናነሳ የግድ ይሆናል። ኢትዮጵያ ሰው ያጣች መስል በእነኚህ ቆረቆንዳዎች ስትገዛ ማየትን የመሰለ ባዶነት ደግሞ ቢፈለግም አይገኝ። ብዙዎቹ እነኚህ የዘረኛ መንጋዎች አፈር ባይጫናቸውም ከክፉ ተግባራቸው ጋር ዕድሜና በሽታ ተጭኗቸው መጠሪያ ስማቸውን ከመቃብር በታች ሊያውሉ ቀናቸውን ይጠባበቃሉ። ሙት ወቃሻ ያድርገኝና መለስ ዜናዊ፣ ስዩም መስፍን፣ አባይ ፀሐዬ፣ ኃየሎም አርአያ፣ ክንፈ ገብረ መድህን፣ አምባቸው መኮንንና ሌሎቹም በሞት የተወሰዱ አረመኔዎች ደግሞ የረከሰው ስምና ግብራቸውን ከጥልቁ ጉድጓድ ውስጥ ከተዋል። በዚህ ሁኔታ የማይቀረውን ሞት ተጎንጭተው የኃጢአትን ደሞዝ ሲቀበሉ ይህ ይመጣል ሳይሉ የፈጸሙት ግፍ የሕይወት ምዕራፋቸውን ለመዝጋት በቃ። ይህን ማስተዋል የተሳናቸው ልበደንዳናዎች ደግሞ ከሟቾቹ ወንበር ላይ ተቀምጠው ያንኑ ይፈጽማሉ። የረከሰ ገዢ ረክሶ ከሞተ ገዢ ወንበር ላይ ሲቀመጥ ደግሞ ነገሩን ሁሉ ለማግማማት ቅርብ ይሆናል። ከመንግስቱ ኃይለማርያም ወንበር መለስ ዜናዊ፣ ከመለስ ዜናዊ ወንበር ደግሞ ያሁኑ ግብስ ሰውዬ እንደማለት ነው። ሕዝብን በድሎ በሰላም መኖርና ሲሞቱ ደግሞ በጽድቅ መሄድ ማለት ለአምባገነኖች ግመል በመርፌ ቀዳዳ እንደማለት ነው።
ከመልካም ሥራ ይልቅ መልካም ስም የተሸከሙት የብልጽግና መንጋዎች ሕዝብ በስም ይገዛ ይመስል ሚሊዮን ማቴዎስና ጻድቃን ገብረተንሳይ የሚባለውን ስም ይዘው ይዞራሉ። ደካማ መሪ ጠንካራ ስምን መጣሪያው ያደርጋል የሚል አባባል በአንድ ወቅት እንዳነበብኩ አስታውሳለሁ። የዚያ መጽሐፍ ስም ግን አሁን ጠፍቶኛል። ዞሮ ዞሮ አባባሉ ትክክል መሆኑን የኛዎቹ ገልቱ ሹማምንት ስም ማረጋገጥ እንችላለን። ከአቅማቸው በላይ ስም ተሸክመው አገር እያበጣበጡ ያሉትን ሙትቻ ግለሰቦች ባህር ዳር ላይ ላየ ሰው ምን እንደሚሰማው መገመት ይቻላል። ዜጋ በሰቀቀን ከሚኖርበት ክልል ላይ አረጋ ከበደን ማየትና ሴቶች እየተደፈሩ ይርጋ ሲሳይን እዚያ ቦታ ማግኘት ማለት ምን ያክል እንደሚዘገንን ለመገመት አይከብድም። ስም አንድ ነገር ሲሆን ግብር ደግሞ ሌላ ጉዳይ ነው። ሌላ ስም ማየት እንችላለን። የማርያም ኃይል የሚል ፍች የሚሰጠውን የጽድቅ ስም ተሸክሞ ስንት ኃጢአት ሲሰራ የቆየውን ግለሰብም እናገኛለን። ሰውየው ኃይለ ማርያም ደሳለኝ ይባላል። የነበረውን የይስሙላ ስልጣን ተጠቅሞ ገዳይ ጦር ለጭፍጨፋ ያዘዘ ሰው ነው። መምህርነቱን ትቶ የማይሆንለትን ፖለቲካ ሲያንቦጫርቅ የከረመው ይህ ግለሰብ ወያኔ ጽፎ የሰጠውን የጭፍጨፋ አዋጅ ያስተላልፍ እንደነበር አንዘነጋውም። የኋላ ኋላ ግን በአቅመ ደካማነቱ ብቻም ሳይሆን የህወሓት ጊንጦች እየነደፉ አላስቀምጥ ሲሉት ስልጣን ባፍንጫዬ ብሎ የወረደ ሰው ሆኗል። አምባገነኖች በህዝብ ስም የተቀመጡ መሆኑን እየረሱት ህዝብን ለሞትና ለስቃይ ሲዳርጉ ቀንና ሌሊቱን ሳያርፉ እንደሆነ ግልጽ ነው። ለእነርሱ የሚታያቸው አንድ ነገር ብቻ ነው። ይኸውም የተቀደሰ ስም ይዘው አለ የሚሉትን መከራ ሁሉ በመፈጸም ግብራቸውን እያረከሱ ስልጣናቸውን ማቆየት ብቻ ነው። ከላይ እንደተገለጸው ጥቁር ወንጀልን በጥቁር ቀለም ጽፈው ጥቁር የታሪክ አሻራ ሲያስቀምጡ ሳለ መቃብር የሚናገር ስለመሆኑ ፈጽሞ አያውቁትም። ክፉንም ሆነ መልካሙን ሥራ መቃብር አፍ አውጥቶ የሚናገር መሆኑን ቢያውቁት ኖሮ ምናልባትም መንገዳቸውን ያቀኑ ነበር ብሎ ማሰብ ይቻላል። የሕዝብ ሀብት ዓይን በዓይን እየቀሙ የወጣላቸው ቱጃሮች መሆን ሲጀምሩ የቡርኪና ፋሶን ቶማስ ሳንካራ ታሪክ ሳያውቁ የቀሩ ይመስላሉ። ቶማስ ሳንካራ የቡርኪና ፋሶን ሕዝብ ሲመራ ከሀብት ይልቅ ክብርን መርጦ እንደነበር እና አብይ አህመድ ሳያዩት ከቀሩት የታሪክ አምድ ላይ ተጽፎ አለ። ይህ ሰው በቡርኪና ፋሶ ሕዝብ ዘንድ ገናና ታሪክ ኖሮት በድህነት ያለፈ መሪ ተብሎም ተጽፎለታል። መሪ ከተባለም እንደ ኔልሰን ማንዴላ ሆኖ እንደ ጁሊየስ ኔሬሬና እንደ ቶማስ ሳንካራ በክብር ኖሮ በክብር መሞት ነው። የኛዎቹ በልተን እንሙት ባይ ስግብግብ ወሮ በላዎች ግን እነ ጁሊየስ ኔሬሬ በተፈጠሩባት አህጉር ውስጥ የተፈጠሩ ሳይመስላቸው አሉ። ኔሬሬ ድሃ የሆነ ገበሬ ልጅ የነበረው ሲሆን የራሱ የሆነ የግል ሀብት ሳይኖረው የሕዝብ መሪ እንደነበር የታንዛኒያን ታሪክ ላነበበ ሁሉ ግልጽ ነው። ታንዛኒያን ለ24 ዓመት ሙሉ ለሕዝብ እድገት ደፍቷል። ከዚህ ትግባማ ትባል የጡረታ ገንዘብ ይዞ ባልሆነ ሕይወት ውስጥ የኖረ የአገር መሪ እንደነበር የክብር ታሪኩ ያስረዳል። ይሁንና ታዲያ አብይ አህመድን አስበን ጁሊየስ ኔሬሬን ስናስታውስ ኢትዮጵያ ላይ ሳይሆን ታንዛኒያ ላይ በተፈጠርኩ ያሰኛል። ኢትዮጵያ እናታችን መተኪያ የሌላት ውድ አገር ሆና ሳለ ባረመኔ ገዢ ምክንያት ወንዝ እየተሻገረ የሚሄደው ዜጋ ወዶ ሳይሆን ተገዶ እንደሆነ ግልጽ ነው። የመጣ የሄደው ሁሉ አገርን እንደ ግሪሳ ወሮ ባዶ ከማስቀረት በቀር የሕዝብ ድህነትን ያራገፈ መሪ አግኝተን አናውቅም። በመሆኑም የሚመጣው ሁሉ ቀፈቱ እንጂ ጭንቅላቱ ሰፊ ያለ መሆኑ ነገር ከላይ የተጠቀሰውን ሐቅ እውን ያደርገዋል ማለት ነው።
ቀፈታም መሪ ባለባት አገር ውስጥ ቀጫጫ ሕፃናት መኖራቸውም አንዱ የአምባገነኖች ማረጋገጫ ሆኖ ተገኝቷል። ይህም በዚህ ልተወውና ወደ ጀመርኩት ሐሳብ ላምራ። በሙያቸውና በሕዝብ አስተዳደር አንቱ የተባሉ ድንቅ ኢትዮጵያውያን ያስተዳድሩበት የነበረውን ማዘጋጃ ቤት በቅድሚያ እንይ። መቼም ችግር ነውና የዛሬዋ መጋዣ ሴትዮ ገብታ ከማንቦርጫረቋ በፊት የወያኔ መሰሪ ሹመኞችም እንደነበሩበት እናስታውሳለን። አሊ አብዶ፣ በረከት ስምዖን፣ አርካበ ቁባይ፣ ብርሃኑ ዴሬሳና ኩማ ደመቅሳ አዲስ አበባን ሲያምሷት እንደቆዩ መለስ ባይኖሩም እነርሱ በሕይወት አሉ። ወሬ ቢበዛ በአህያ አይጫንም ነውና እነርሱን ከነታሪካቸው ጋር ልተውና ስለዚህችኛዋ ሴትዮ ትንሽ ብዬ ቀጣዩ ሐሳቤን ላስረዝም። ሴትዮዋ በነተበው ጭንቅላቷ የተባ ዘረኝነትን ተሸክባ የአብይ አህመድን ግፍ ስታራግፍ ሳለ ከሸጋው ስሟ ላይ የገማው ተግባሯን አፍሳ እንደሆነ ለማንም ግልጽ ነው። የጥፋት ተልእኮዋን በአግባቡ የምትወጣው ይቺው ገልቱ ሴትዮ የተቀመጠችበት ወንበር እነማን እንደነበሩበት ስም ብንጠራላት ማወቋን እጠራጠራለሁ። እንደርሷ ተደነባብረው ሳይሆን በጥበብ ተረጋግተው አዲስ አበባን ለመምራት የበቁ ሹሞች እንደነበሩ ማወቅ ከፈለገች ትወቀው። ነገር ግን ጊዜ የሰጠው ቅል ድንጋይ ይሰብራል እንዲሉ ጊዜ ሰጥቷት የማዘጋጃ ቤት ሹም ተብላ ተቀምጣለችና ራሷን ትቆልልም ይሆናል። ይሁን እንጂ ሴትዮዋ ቢበዛ ከተላላኪነት ያለፈ ደረጃ የሌላት መሆኑን እኛም በበኩላችን ልንነግራት እንችላለን። አይካለችም ደግሞ መቼም ታሪካቸው በዚያ ቤት ውስጥ አይጠፋምና ደጃዝማች ዘውዴ ገብረ ሕይወትን እና ኢንጂነር ኃይለ ጊዮርጊስ ወርቅነህን፣ አቶ መኮንን ሙላትን ታሪክ ማየት ትችላለች። ሁሉም የአዲስ አበባ ከተማን ሕዝብ በወጉ አስተዳድረው እንዳለፉ ታሪካቸው እመራዋለሁ በምትለው ማዘጋጃ ቤት ውስጥ አለ። ያም አለ ይህ በክብርም ሆነ በግብር ለዚህ ተቋም የማትመጥን ሴት መሆኗን ማጠቃለያ ሰጥቶ ማለፍ የግድ ነውና ይህም ብዬ ልለፍ። የዛሬን አያድርገውና ተግባራቸውን ከስማቸው ጋር አዋህደው አንቱ የሚያስብል እንቁ ተግባር ፈጽመው ያለፉ ባለሙያዎችና ሹመኞች እንደነበሩን ማስተዋወስ ይቻላል። ጠላት የሚረድላቸውና ወዳጅ የሚከንፍላቸው ስመጥር ዜጎቻችን አገራቸውን በብቃት መርተው ክብር የሆነውን ስማቸውንና ግብራቸውን ከታሪካቸው ላይ አስቀምጠውልን አልፈዋል። የጦር ሚኒስቴርን ሳይቀር ሌሎች የሚኒስቴር መስሪያ ቤቶችን ጭምር በተከበረ ማንነትና በላቀ ሙያ ተቋሞቻቸውን መርተው እንዳለፉም ከታሪካቸው አምድ ላይ ተጽፎ እናገኛለን። ከነኚህ እንቁ የአገር ታሪክ ሰሪዎች መካከል ፊታውራሪ ሀብተ ጊዮርጊስ ዲነግዴን እንጥቀስና አብይ አህመድ የሚጃጃልባት የጠቅላይ ሚኒስቴር ቢሮ የራስ አበበ አረጋይ ወንበር እንደነበረ ማስታወስ ይቻላል። ራስ አበበም ሆኑ ፊታውራሪ ሀብተ ጊዮርጊስ እንደዚህኛው ቆርቆሮ ሰውዬ ባጉራ ዘለልነት እየጮሁ ሳይሆን ጥበብ በተሞላበት ዕውቀት ሕዝባቸውን ለማስተዳደር መብቃታቸውን እናነባለን። ስም ከመቃብር በላይ ይውላል የሚባለውም ይህ አይነቱ ተግባር ሲፈጸም እንደሆነ ከአምባገነኖች በቀር ሌላው ያምናል ብዬ እገምታለሁ። ሕዝብን በታትነው ሳይሆን በአንድ ላይ ጠቅልለው በመምራት አገራቸው ከፍ እንድትል ያደረጉት ጥረት በሕዝብ ልብ ውስጥ አለ። ይህን በማድረጋቸውም የከበረ ዝናቸው በሕያው አምድ ላይ ተጽፎ እየተነበበ ይገኛል። ዛሬ ኢትዮጵያ ልታያቸው የማትፈልጋቸው የማስጠያ መንጋ እንደ ገማ ውሃ አዲስ አበባ ላይ ተከማችተው መግማት ሲጀምሩ የማዘጋጃ ቤቷን ሴትዮ አንድ ብሏል። ለግላቸው ሳይጨነቁ ለአገር ሉዓላዊነትና ለሕዝብ አንድነት ብለው እንቁ መስዋዕትነትን የከፈሉ ብርቅዬ ዜጋዎቻችን በሕሊናችን ሳይጠፉ እነዚህን በስባሽ ኦነጋውያን ማየት ማለት ደግሞ ሌላ መከራ ነው። እናም እንደ ሰው ተፈጥረው እንደ ሰው ያልሆኑ የጎዶሎ መንጋዎች ሲገዙን እያየን የሰው ያለህ ለማለት ብንገደድ
አይፈረድብን ይሆናል። ከዚህ ዘመን ላይ መድረሳችን ደግሞ ሌላኛው የከፋ መከራችን ለመሆኑ ጥርጥር የለውም። እንደ መርገም ጨርቅ የገሙት የወያኔና የብልጽግና ድሪቶች ከመምጣታቸው በፊት በንጉሱም ሆነ በደርግ ያገዛዝ ዘመን በተቻለ መጠን ተቋማትን ብቃት ባላቸው ዜጎች ለመምራት እንደተሞከረ የምናስታውሰው ታሪክ አለ። ሰውን ሰቅለው በመግደል የሚታወቁት ንጉሱም ቢሆኑ ጭቆናውን እና ምዝበራውን በአንድ በኩል እያካሄዱ ተቋማትን ደግሞ ችሎታ ባላቸው ዜጎች ለማስያዝ ይጥሩ እንደነበር እናስታውሳለን። አጼ ኃይለ ሥላሴ ስልጣናቸው አይነካባቸው እንጂ አማካሪዎቻቸውን ጠይቀውም ቢሆን ብቃት ያለው ግለሰብ ከመሾሙ ላይ ችግር አልነበረባቸውም። ደርግም ቢሆን የካድሬው ውክልና እንዳለ ሆኖ የሚኒስቴር መስሪያ ቤቶችን በምዘና ተኮር ሹመት ያስይዝ እንደነበር የትምህርት ሚኒስቴሩን ተቋም ምሳሌ ማንሳት እንችላለን። ዶክተር ያየሂራድ ቅጣው የትምህርት ሚኒስቴር ሹም ሆነው ሲሰሩ ሳለ ስም ከግብር ጋር አዋህደው እንደነበር ብርሃኑ ነጋም ሆነ ገነት ዘውዴ የሚያውቁ አይመስለኝም። ከላይ ያየነው የአዳነች አቤቤ ጉዳይም ከዚህ አይለይም። ኢትዮጵያ እየደከመች የመጣችውም የደካማ መንጋ ማረፊያ በመሆኗ እንደሆነ ሐቁን ማየት ይቻላል። የመከላከያ ሚኒስቴሩን ተቋም በተመለከተም የላቀ ዕውቀት ባላቸው ወታደራዊ መኮንኖች ይመራ እንደነበር በቂ ትውስታ አለን። ሜጀር ጀነራል መርዕድ ንጉሴን ጠቅሰን ዕውቁን የጦር መሐንዲስ ሜጀር ጀነራል ደምሴ ቡልቶን ካስታወስ ለዚህ አይነተኛ ምሳሌ ነው። ይህም ቢሆን ቅሉ ያለመታደል ነበርና የካድሬ በጥባጭ አልነበረም ማለት አይደለም። በጦሩም ይሁን በሲቪል መስሪያ ቤቶች ዘንድ ቀጥተኛ የሆነ ተጽዕኖ እንደነበር የምናስታውሰው ታሪክ አለን። ማይምነት በተጫነው አምባገነን ገዢ ምክንያት ይህ ነገር እንደሚፈጠርም አፍሪካዊ ነንና ጠንቅቀን እናውቀዋለን። የመለስ ዜናዊ የጫካውን በዴ ሲርመሰመስበት የነበረው አዳራሽ የነ ሜጀር ጀነራል ኃይለ ጊዮርጊስ ኃይለ ማርያምና የነ ሜጀር ጀነራል አበራ አበበ ተቋም እንደነበር የዛሬው ጡት አስቆራጭ ጀነራል የሚያውቀው አይመስለኝም። ከአገር ፍቅር ስሜት ነጻ የነበረው የነስብሃት ነጋ ወሮ በላ ቡድን አጋዚ ተብየውን ጦር አሰልፎ አገር ሲያተራምስ የነበረውን ካስታወስንም ይህ ተቋም ደካማው ስያ ብርሃ ይመራው እንደነበር አይዘነጋም። መለስ ዜናዊ አገር ተበትና አልጠፋለት ብላ እየዋተተ ሳለ በሞት ተነጠቀ እንጂ ኢትዮጵያን ለማፈራረስ ኃየሎም አርአያ የተባለ አውሬ ፊት ለፊት አምጥቶ እንደነበርም እናስታውሳለን። ይሁንና ዳኛ ተገኝቶ ሻዕቢያና ወያኔ ኢትዮጵያን እንዲክሱ ቢፈረድ ከሰማይ በታች የሆነ አንድም ካሳ እንደሌላቸው መናገር የግድ ሳይሆን አይቀርም። ይህን በተመለከተ የሚያረጋግጡልኝን ሁለት አበይት የግፍ ጥቃት ማንሳት እችላለሁ። የሻዕቢያ አረመኔዎች ባሬንቱ ከተማ ላይ ከ4000 በላይ ምርኮኛ ሰራዊትና ሌሎች ሲቪሊዮችን ሰብስበው በመትረየስ የጨፈጨፉበት ዘግናኝ ግፍ በቀሪው ሰራዊት ልብ ውስጥ አለ። ይህ ከሻዕቢያ ሰይጣናዊ ድርጊቶች መካከል አንዱና ዋናው ሲሆን ለረከሰ ዓላማው ዕውቅና ለማግኘት ሲል አዲ ተክለዛ አካባቢ በግፍ የገደላትን ድምፃዊት ንግሥት አበበን ከዚያ ታሪክ ውስጥ እናገኛታለን። ወያኔ በበኩሉ ሐውዜን ገበያ ላይ የፈጸመውን መሪር ግፍ ደግሞ የሻምበል ለገሰ አስፋው ነፍስ ታውቀዋለችና ይህን በዚህ ልለፈው። ያለፈው አሮጌ የግፍ ሰነድ በአሜሪካና በሻዕቢያ አማካኝነት ታድሶ እንደመጣልን ከአብይ አህመድ በላይ ምስክር የለንም። ግብጽ ሲነሳ ሻዕቢያ ሲነሳ ደግሞ ወያኔን እያስታወስ መከራችንን ከአሜሪካ ዘንድ ማድረሳችን የግድ ሆነ። አሜሪካ እየፈተፈተች የምታጎርሳቸው የኢትዮጵያ ጠላቶች ጠግበው በተፉ ቁጥር መከራው ለአገራችን እየሆነ በገዛ ልጆቿ ትታመስ ይዛለች። መቼም ሻዕቢያ ሲነሳ የኢትዮጵያ ስቃይ ስለሚታወሰን እንጂ የወያኔንም ሆነ የዚህን አረመኔ ቡድን ስም ማንሳት
አያስፈልግ እንደነበር ይገባኛል። ይሁን እንጂ ታሪክን እየረሳ ወደ ጥፋቱ የሚመለስ የውሻ መንጋ ትናንትም ዛሬም እንደነበርና እንዳለም ለመጠቆም ነውና ይህ በዚህ ግልጽ ይሆንልኝ። ሻዕቢያን ያመነ ጉም የዘገነ ነው ነገሩ። ይህን የተረገመ ቡድን አምኖ የተጠጋ ሁሉ ሳህል አውራጃ ውስጥ በረሃ በልቶት እንደቀረ የሚያውቁት ይመሰክራሉ። ከሁሉም በላይ የሚያስገርመው ደግሞ እሱን አምነው አስጠጉን የሚሉ የዋሆች አሁንም የመገኘታቸው ጉዳይ ነው። የሻዕቢያን ታሪክ አለማወቅ ደግሞ ለእንደዚህ አይነቱ ስህተት መዳረጉ አይቀሬ ነው። እዚህ ላይ አንድ መጤን ያለበት አብይ ጉዳይ አለ። ወያኔዎችም ሆኑ ሻዕቢያዎች ለራሳቸው ጓዶች የማይታመኑ ከሃዲዎች መሆናቸውን በተደጋጋሚ ተጽፏል፣ ብዙ ጊዜም ተነግሯል። የራሳቸውን ጓዶች ቀርጥፈው የበሉና እልፍ አላፍ ኢትዮጵያዊ ወጣቶችን የፈጁ አውሬዎችን አምኖ መጠጋት ማለት ከሻዕቢያ በላይ ሻዕቢያ ሆኖ አገርን መክዳት እንደሆነ እርግጥ ነው። እዚህ ላይ አሁንም አንድ መጤን የሚገባው ነገር እንዳለ አድማጭ ቢያውቅልኝ ደስ ይለኛል። ያለ አግባብ የተወሰደበትን ሀብትና ንብረት ማስመለስ አንድ ነገር ሆኖ ሳለ ለማስመለስ የሚጓዝበት መንገድ ደግሞ ሌላ ጉዳይ ነው። አብይ አህመድ ቀኑ ደርሶ እሱ ራሱ እስከሚፈነቀል ድረስ ስልጣኑን ለማቆየት ሲል የማይፈነቅለው ድንጋይ የለም። አንዱ ሲዘጋበት ሌላ በር እያስከፈተ ያለ የሌለውን ግፍ ሥራ ላይ ለማዋል ያልተጠመደበት ጊዜ የለም። ሌላውን ሁሉ ሞክሮ አልሳካ ብሎ ሲቀር የሕዝብን ቁጣ ለማብረድ ሲል የአሰብን ጉዳይ እያነሳ መጣል ይዟል። ሕዝብ በዚህ ይታለላል መስሎት አጀንዳ ቢዘረጋም ማጣፊያውን እያጣ የመጣ ጉዳይ ሆኗል። ሰው አንዴና ሁለቴ ሊታለል ይችል ይሆናል። ከዚህ በላይ ከሆነ ግን ጅልነት ካልሆነ በስተቀር ሌላ ትርጉም ሊሰጠው አይችልም። የኢትዮጵያ ሕዝብ በጉልበት ያጣውን የባህር በር በጉልበት ለማግኘት ሲል ምጽዋ ሄዶ ሊያልቅ የሚገባው አይመስለኝም። ይህን እሱም ያውቀዋል። ነገር ግን በእብሪት ከመወጠሩ የተነሳ ከሻዕቢያ ጋር ጦርነት ገጥሞ ቢያልቅም ባያልቅም ደንታው አይደለም። የተወሰደበትን ንብረት ለማስመለስ የባለቤቱ መብት እንደሆነ ግልጽ ነው። ይህ ደግሞ የራሱ የሆነ መንገድ አለው። እዚህ ላይ አንድ ነገር ለማለት ወደድኩ። ከሕዝብ ጋር ዓይንና ናጫ የሆነ ባለጌ ስርዓት እንዴት ብሎ የባህር በር ባለቤት ሊሆን እንደሚችል ፈጣሪ ይወቀው። እብሪትና ጥጋብ እንጂ ብልሃትና ዕውቀት የሌለው የብልጽግና መንጋ በጉልበት ተነስቼ ሌላ አገር እወራለሁ ሲል ምን እንደሚገጥመው እንኳ ማወቅ አልቻለም። ፋኖን መግታት ያልቻለ ደካማ ሰራዊት ይዞ ኤርትራ ምድር ለመግባት ሲያስብ አቆርዳት ሳይደርስ ተሰነይ ላይ ምን እንደሚገጥመው ያወቀ ስለመሆኑ ግልጽ አይደለም። በምጽዋ በኩል አሰብ ለመግባት ካሰበም ደግሞ ከትግራይ እንደወጣ አዲቀይ ላይ ምላሹን እንደሚያገኝ በውጊያ ንድፈ ሐሳባቸው ላይ ያሰፈሩት አይመስለኝም። የወረራ ጦርነት ጌቶቹ እንደሚያወሩት ቀላል አይደለም። በኢትዮ ኤርትራ ጦርነት ወቅት ሽራሮ ላይ ምን ያህል እልቂት እንደነበር መላው የኢትዮጵያ ሕዝብ የሚያስታውሰው ይመስለኛል። አዲኳላን አልፎ ኤርትራን መውረር ማለት አማራ ክልል ላይ የአርሶ አደር ሚስት መድፈርና ጡት መቁረጥ ማለት አይደለም። ይህን ሐቅ መከላከያ ተብዬው ሴሰኛ ጀሌ ልብ የሚለው ይመስለኛል። ከዚህ ውጭ ጦር ሜዳ ገብቶ አመድ የሚሆነው ያልታደለው የደሃ ልጅ እንጂ የአብይ አህመድና የብርሃኑ ጁላ ልጆች እንዳልሆኑ ሊጤን ይገባዋል እያልኩ ወደ ጀመርኩት ሐሳቤ ላምራ። የአገር ሀብት እየዘረፉና ሴት እየደፈሩ ባሉት የረከሱ የብልጽግና መሐይም ጀነራሎችና በእውቀታቸው አንቱ በተባሉት የቀድሞ ጦር ጀነራሎች መካከል ሰፊ የሥነ ምግባር ልዩነት አለ። የብልጽግናው መሐይም ጦር ሕዝብን አቁስሎ ከሚገድለው ይልቅ በሕፃናትና በአባወራ ሚስት ላይ የፈጸመው አሳፋሪ ድርጊት በእጅጉ ይዘገንናል። ያለ ባለቤቱ ፈቃድ አንዲት ዘለላ እሸት የማይቆርጠውን የቀድሞ ጦር ሰራዊት አይተን ይህን ልክስክስ የብልጽግና ጦር ማየት ማለት ምንኛ አሳፋሪ ነው።
በጦር ሰራዊቷ ተከብራ የኖረችው የነ ባልቻ አባ ነፍሱ ሀገር ለመጀመሪያ ጊዜ በሰራዊቷ መዋረድ የጀመረችው ሴቶችን ደፍሯልና ይውጣልን በተባለበት ማግስት እንደነበረ አፍሪካዊቷ አገር ታሪኩን መዝግባለች። ይህ የወያኔ አገዛዝ አንደኛው አሳፋሪ ድርጊት ሆኖ በታሪክ መዝገብ ላይ ሰፍሮ ይገኛል። ከዚያ የቀጠለው የአብይ አህመድ ወራዳ ሰራዊት ደግሞ ፋኖ ጋር ገጥሞ ሽንፈቱን ሲጎነጭ ቂሙን የሚወጣው በየመንደሩ እየገባ ዝሙት በመፈጸም ነው። ከዚህ በላይ የአገር ሞት የለም። ፖሊስ ከሰረቀ፣ ወታደር ከከዳ፣ ሹም ከወሰለተና ዳኛ ጉቦ ከበላ ነገሩ ሁሉ የእምቧይ ካብ ሆኗል እንደማለት ይቆጠራል። በአብይ አህመድ አሊ ስርዓትም እነዚህ በዋናነት ይታያሉ። አማራ ክልል ላይ ያለው የመከላከያ ሰራዊት የወጣለት ቀማኛና ንጹሃንን ገዳይ መሆኑን ጄኔራል መሐመድ ተሰማ ሊነግሩን ይችላሉ። ሕሊና የሌለው ሴሰኛና ቁማርተኛ መሆኑን ደግሞ የትውልድ አገሩን በወያኔ ጀሌ አስወርሮ የተንደላቀቀ ኑሮውን ባህር ዳር ላይ ያደረገው አበባው ታደሰ ይነግረን ይሆናል። ከላይ ከፍ ብዬ ለመጠቆም እንደሞከርኩት የመከላከያ ሰራዊት ወታደራዊ ብቃትና የሥነ ምግባር ጉዳይ ውስጡን ለቄስ ነው። ውጊያ በገባ ወቅት የእናቱን ስም የሚጠራ የአራጅ መንጋ ሁሉ አርሶ አደር መንደር ገብቶ ሴት ሲደፍር ግን ወላጅ እናቱን ይረሳል። ይህ የሥነ ምግባር ረሃብተኛ ለስሙ ወታደር ይባል እንጂ የወታደር ወኔ የሌለው ሐሞተ ቢስ የማፈሪያ ስብስብ እንደሆነ የጤር ሜዳ ውሎዎቹ ይመሰክራሉ። በአጋጣሚም ይሆን በታቀደ ኦፐሬሽን ፋኖዎቹ ድንገት ሲወረወሩበት መድረሻ የሚያጣው ይኸው ልክስክስ ጀሌ እግሩን አንስቶ ሲፈረጥጥ በታሪክ አምድ ላይ የሚጻፍ አይመስለውም። አንድ ወዳጄ በስልክ የነገረኝ ክስተት ዛሬ ድረስ ትውስ ይለኛል። ነገሩ እንዲህ ነበር። 2017 ዓመተ ምህረት የካቲት ወር ውስጥ ይመስለኛል። ፋኖ ሰሜን ወሎ ወልዲያ ገብርኤል በመባል ከሚታወቀው ተራራ ላይ አንድ ኦፐሬሽን ለመፈጸም አቅዶ ውጊያ ሲከፍት በቦታው የነበረው የሻለቃ ጦር ይዝ ይጨብጠውን ያጣል። ፋኖች ለኦፐሬሽናቸው የመረጡት ሰዓት ደግሞ ሌቱን ነበርና ጥቃቱ እንደተጀመረ በዚያ ጨለማ እግሩን ነቅሎ ሲሮጥ የገደል ሲሳይ ይሆናል። ገደል ከገቡት አያሌ የመከላከያና ሚሊሻ አባላት መካከል በተአምር ከሞት ተርፈው ለተጠየቁት ጥያቄ የሰጡት ምላሽ በጣም የሚገርም እንደነበር ነው። ከመካከላቸው አንዱ የሰጠው ምላሽ እንዲህ የሚል ነበር። ስሸሽ ገደል መግባቴ ሳይሆን የሚያሳፍረኝ የጥይት ትራፊ በመባል ፈንታ የገደል ትራፊ እየተባልኩ ስሰደብ መኖሬ ነው ነበር ያለው። የሚያስቅም የሚያስገርምም ምላሽ ነበር። ናቅፋ ተራራ ላይ የጠላትን የመትረየስ ላንቃ ለመዝጋት በፈንጂ ላይ እየተረማመዱ መስዋዕት የሆኑ ስንቶች እንደነበሩ ታሪካቸውን አንብበናል። ይህን የከበረ ጀብዱ ተግባር በጊዜውና በቦታው የነበሩ ሁሉም ያስታውሱታል። አብይ አህመድ በበላይነትና ብርሃኑ ጁላ በተከታይነት የሚመሩት ሴሰኛ ጦር ግን በልክስክስነቱ እንጂ በጀብደኝነቱ ሊታወቅ አልቻለም። ምንጊዜም ቢሆን ስርዓት እየነተበ መጥቶ አገዛዝ ጨርቁን ሲጥል የሚያብደው የሥርዓቱ አምባገነን መሪ እንደሆነ አብይ አህመድን ማየት ይቻላል። የኢትዮጵያ ጦር ግንባሩን እየሰጠ እንጂ ቂጡን አዙሮ ሲሮጥ ገደል ገብቶ የሞተው መኖሩን ያነበብንበት ታሪክ የለም። ታሪክ ሲቀየር ግን የምርኮኛው ብርሃኑ ጁላ ጦር እንደዚህ ያለ ለመሆን የበቃበት ዘመንን ለማየት በቅተናል። ለዚህም ነው ርዕሴን አንበሳ ሲያገሳ ጅብ እግሩን ያነሳ በማለት ለመጣጥፌ ስያሜ የሰጠሁት። አንበሳ ምንጊዜም አንበሳ ሲሆን ጅብ ደግሞ ያው ጅብ ነው። ተፈጥሯዊ ባህሪያቸውን አይለቁም። አብይ አህመድ እግሩን እያነሳ የሚሮጥ ጅብ ሲቀልብ፣ የአማራ ሕዝብ ደግሞ ግንባሩን ሰጥቶ ጠላቱን እያጋደመ የሚያገሳውን አንበሳ በጉያው ይዟል። በመጨረሻም አንድ ነገር ብዬ የዛሬውን መጣጥፌን ልቋጭ። የዛሬን አያድርገውና የጦር መሐንዲሶች እናት የሆነችው ኢትዮጵያ በባዕዳን ወራሪ ሳታፍር በገዛ ልጆቿ ልታፍር
ግድ ከሆነበት ዘመን ላይ ደርሰናል። ቂጡን ገልቦ ለሚሸሽ መንጋ መከላከያ ሰራዊት እየተባለ ከአገሪቱ በጀት ውስጥ ከፍተኛውን ዓመታዊ በጀት እየመደቡለት ስናይና ስንሰማ አገዛዙ ምን ያህል ጦረኛ እንደሆነ ማጤኑ የሚከብድ አይመስለኝም። ጦረኛ መሆኑ ባልከፋ ነበር። ነገር ግን ጦር የሚልከው የራሱን ሕዝብ ለመውጋት መሆኑ ደግሞ በአብይ አህመድና በቡርኪና ፋሶው ቶማስ ሳንካራ መካከል ያለው ልዩነት ረጅም መሆኑ ነው። ቸር ያሰንብተን። ሕይወት አሰፋ ነኝ።